ጊዜ ሳምንት ስንመጣ በወራዊ በዓላትም እንዲሁ በዕለተ ሰንበትም ንግስ ከሆነ ምናልባት ያው ቁጭ ብለን የምንማርበት ጊዜ ስለማይኖር ያ ምንም ላናደርግ እንችላለን። እንደዚህ ባለ ጊዜ ግን ስርዓታችንን አክብረን መቀመጡ ስርዓተ ቤተክርስቲያንን ማክበር ስለሆነ ይህን መዘንጋት የለብንም ለማለት ነው። እንግዲህ እንደ መግቢያ ይህን ያህል ካልኩኝ ወደ ትምህርታችን ገብተን ትንሽ እንማራለን። እንግዲህ ምናልባት ትንሽ ድምፄ ጉንፋን ይዞኛል። እሱ እንግዲህ ይቅርታ ጠይቃለሁ። ግድ ስላለ ነው እንጂ ሌሎቹ ቢያስተምሩ ደስታ የነበረ የግድ ስላሉ እንግዲህ ለመታዘዝ ያክል ነው እና እናንተ በጥሞና እንድትከታተሉ አሳስባለሁ። እግዚአብሔር ከሁላችን ጋር ይሁን። እንግዲህ ዛሬ በዛሬው ሰንበት በዕለቱና በመዝሙሩ ሁለት የወንጌል ክፍላት ተነበዋል። የማቴዎስ ወንጌል ምዕራፍ 6 ቁጥር 25 ከፍጻሜና እንዲሁ ደግሞ በማቴዎስ ወንጌል ምዕራፍ 2 ቁጥር 23 ወይም 22 21 ጀምሮ 19 ጀምሮ ያለው ክፍለ ምንባብ ሁለቱንም በዛሬው ዕለት ያሳያል የቤተክርስቲያናችን ምሳሌ። ስለዚህ ሁለቱንም አስማምተን የዕለቱን ትምህርት እንሰማለን። እንግዲህ ሁለቱም ስለ ስደቷ የሚያሳይ ነው። ማቴዎስ 6:25 ያለውን ያው ሰው ከመንፈሳዊ ነገር እንዴት እንደተራቆተ መንፈሳዊውን ነገር ሳይሆን ከመንፈሳዊ ነገር ውስጥ ወጥቶ ሌላ ምኞት እንዴት ያስብ እንደነበረ የሚያሳይ ነው። ይሄኛው ደግሞ ማቴዎስ ምዕራፍ 2 ቁጥር 19 ጀምሮ ስናነብ ደግሞ የእመቤታችን የመከራ ጊዜዋ የስደት ጊዜዋ እንዳበቃና ወደ ሀገረ እስራኤል ወደ ተወለደችበት ከተማ እንድትመለስ የመልአኩን ብስራት የሰማችበት ጊዜ እንደሆነ መጽሐፍ ቅዱሱ ጽፎልናል። እና እንግዲህ እንደ ቤተ ክርስቲያናችን ስርዓት አሁን ይሄ ጊዜ የእመቤታችንን ሚጠቷንም የምናስብበት ወቅት ስለሆነ ዛሬ በተለይ ተመየት እያለ ስላደር ስለመመለሷ ጥቂት ነገር ብናይ ይጠቅመናል ብዬ ስላሰብኩ በዚያ ላይ ነው የምንማረው። እግዚአብሔር አምላካችን ከሁላችን ጋር ይሁን። አሜን በሉ እስቲ። የሚሰማችሁ በደንብ አሜን በሉ። እግዚአብሔር ሁላችንን የሚስማል። በዚህ በማቴዎስ ወንጌል ምዕራፍ 2 ቁጥር 21 ላይ ጌታችን ኢየሱስ ክርስቶስ ወይም ደግሞ በእናቱ በድንግል ማርያም እና በልጇ መመለስ ላይ ቅዱስ ማቴዎስ የጻፈው አለ። ቁጥር 21 ላይ ስታነቡት ወተንሥኦ ነሣ ሕፃነ ወእሞ ወዋ ውስተ ምድረ እስራኤል። ዮሴፍም ተነስቶ እናቱንና ሕፃኑን ይዞ ወደ እስራኤል ሀገር ተመለሰ ይላል። እንግዲህ ባለፈው በሰማነው ወንጌል ደግሞ ተሰደደ ነበር የሰማን። ባለፈው የጽጌው መግቢያ አካባቢ ላይ ዮሴፍ የመልአኩን ቃል ሰምቶ እናቱንና ሕፃኑን ይዞ ወደ ግብፅ ሀገር እንደሸሸ ስደቱን ነው ሲናገር የቆየው። ዛሬ ደግሞ ወንጌሉ ራሱ ማቴዎስ በዚያው በምዕራፉ በአንድ ምዕራፍ ውስጥ በቁጥር ከፋፍሎ ዛሬ ደግሞ ስለመመለሱ የስደቱ ጊዜ አብቅቶ ደግሞ ስለ መምጣታቸው ያችን በስደት ተዋት የወጣትን ከተማ መልሰው ለመውረስ እንደገና ጉዞ እንደጀመሩ የሚያሳየው ክፍለ ምንባብ ተነቧል ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ይህንን ነው የምናየው። እንግዲህ በቤታችን ከዚያ በፊት
እንደ ቤተ ክርስቲያናችን ስርዓት በተለይ በዚህ በዜማ መምህራን በአባቶች ዘንድ ይሄ የእመቤታችን የስደት ጊዜ ባለፈው መግቢያ ላይ እንዳልነው 40 ቀን ነው አይደለም? 40 ቀን ነው። የስደቷ ጊዜ እሷ 3 ዓመት ከ6 ወር ነው። የእሷ የስደቷ ጊዜ በትክክል ሲቆጠር 3 ዓመት ከ6 ወር ባለፈው ነግሬያችኋለሁ። ይሄን ለመረዳት የዮሐንስ ራእይ ምዕራፍ 12 ቁጥር 6 ላይ ጀምሮ ማንበብ ነው። እመቤታችን በስደት የቆየችበት ወራት ወይም ጊዜ ምን ያህል ነው ቢባል 3 ዓመት ከ6 ወር ነው። እንግዲህ ረጅም ጊዜ ነው። 3 ዓመት ከ6 ወር ያደጉበትን ከተማ ትተው ከሚያውቁት ማህበረሰብ ተለይቶ በበረሃ የሚጠጣ ውሃ በሌለበት ቁራሽ እንጀራ በማይገኝበት የሚጠለሉበት እንኳ ፀሐይን የሚከላከል ዛፍ በሌለበት የበረሃው ትኩሳት እግራቸውን እያቃጠለው ከበረሃው ትኩሳት የተነሳ የእመቤታችን የውስጥ እግሯ ውሃ እየቋጠረ እየቆሰለ ማለት ነው። የበረሃው ትኩሳት እንግዲህ ከባድ ነው። እንኳን በግብፅ በዚያ ባሸዋ በረሃ አሁን እንደው ጫማ የለበርን ሰዎች ከዚህ ጫማችን አውልቃችሁ ቤታችሁ ድረሱ ብንባል አንችልም ማለት ነው። በአራት እግራችን ነው የምንሄደው እየተንቧችን ማለት እንችላለን። እና እንደዚህ አይነት ይሄ ሁሉም መከራ እየተቀበለች እመቤታችን ከልጇ ጋር 3 ዓመት ከ6 ወር የቆየችው። ይህንን ዮሐንስ 1260 ቀን በበረሃ በአሸዋ ሴቲቱ ተንከራተተች ነው የሚለው። 1260 ቀን ይላል። ይህንን ወደ ወር ስታመጡት 42 ወር ይሆናል። ወደ ዓመት ደግሞ ስታመጡት 3 ዓመት ከ6 ወር ይሆናል ማለት ነው። እግዚአብሔር ቤተክርስቲያን መስግኑት። እግዚአብሔር ቤተክርስቲያን እንዲህ አድርጋ ያስቀመጠች እና ይህን የመከራ ጊዜ 3 ዓመት ከ6 ወር ማሰብ ስለማይቻል መንፈስ ቅዱስ የመራቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ከመስከረም 26 እስከ ኅዳር 6 ባለው 40 ቀናት እንዲታሰብ አድርገዋል ማለት ነው። ምን በሉ ዘመኑ የጽጌ ዘመን ነው። ጽጌ ምድር የምታብብበት ወቅት ነው። ስለዚህ ምድሩንና የምድሯን ገጽታና የእመቤታችንን የልጇን በሚስጥር አስማምተው አበባ እመቤታችን፣ አበባ ፍሬ ልጇ፣ እመቤታችን ደግሞ ዛፍ ወይም ቁጥቋጦ፣ ልጇን ደግሞ አበባ እያደረጉ እየመሰሉ በዚህ ወቅት በ40 ቀናት እንዲታሰቡ አድርገዋል ማለት ነው። ሊቃውንቱን አመስግኗቸው። አሁን እዚህ ላይ ብዙ ስለማልቆይ ነው እና ይሄ ነው እንግዲህ ይሄ እንዳለው ደግሞ በዚህ ላይ ለሁለት ይችን 40 ቀን ደግሞ አባቶች ለሁለት ከፍለዋታል። ከመጀመሪያው ከ26 ጀምሮ እስከ ጥቅምት 21 ድረስ ባለው ስደቷ እንዲታሰብ፣ ከ21 በኋላ ከጥቅምት ደግሞ 21 በኋላ ሚጠቷ እንዲታሰብ አድርገዋል። አሁን በቃለ እግዚአብሔሩ ይህንን ያሳያል። በቃለ በአባቶች በዜማው ድርሰት እስከ ጥቅምት 21 ድረስ ስደቷን፣ ከጥቅምት 21 ቀን በኋላ ከመቤታችን በኋላ ደግሞ ሚጠቷን እንግዲህ 40 ቀን ራሱ ስደቷንም ሚጠቷንም እንዲታሰብ አድርገዋል ማለት ነው። የሚገርም እኮ ነው ይሄ። እንደ መንፈስ ቅዱስ እና ቅዱስ ያሬድ እግዚአብሔር በግልጥ እግዚአብሔር ጸጋውን ያፈሰሰላቸው እግዚአብሔር የመራቸው ሊቃውንት ቤተክርስቲያኗን እንዲህ አድርገው አሰናድተው ስንዱ አድርገው ዛሬ እኛ እናፈርሳት የምንጥራውን ቤተክርስቲያን እንዲህ አድርገው ሞልተው ጉድለቷን ሁሉ አሟልተው ስራ ሰርተውልናል። ስለዚህ ከዚህ የተነሳ ዛሬ በ6ኛው ጽጌ የእመቤታችንን ስደቷን እንማራለን ማለት ነው። ስለዚህ ቅዱስ ማቴዎስ እንዲህ ብሎ ነው የጻፈልን። እሱም ተነስቶ እናቱንና ሕፃኑን ይዞ ወደ ምድረ እስራኤል ወደ ሀገሩ ተመለሰ ይላል። እግዚአብሔር የተሰደዱትን ሁሉ ይመልስልን፣ በስደት ያሉትን መከራ ያሉትን ሁሉ
እግዚአብሔር ጉዳያቸውን ፈቶ ችግራቸውን ፈቶ ወደ ሀገራቸው ይመልስልን። ምንም ቢሆን ሀገር ሀገር ነው። እናት እናት ናት አይደለም? ሀገርም እንደዚያ ናት፣ እናት ማለት ናት። እና ያ ሁሉ የመከራ ጊዜ አልፎ እንግዲህ ዮሴፍ እናቱንና ሕፃኑን ይዞ ወደ እስራኤል ሀገር ለመመለስ አሁንም የምስራቹን የነገረው የእግዚአብሔር መልአክ ነው። የእግዚአብሔር መልአክ ከላይ ከፍ ብለን የማቴዎስ ወንጌል ምዕራፍ 2 ቁጥር 19 ጀምሮ ስናነብ 19 ላይ ስናይ መልአኩ ለዮሴፍ እንደገና ከ3 ዓመት ከ6 ወር በኋላ መልአኩ በግብፅ ሀገር ዮሴፍ እናቱ ድንግል ማርያምና ልጇ መድኃኔዓለምን ይዞ በስደት ባለበት ጊዜ አሁንም የእግዚአብሔር መልአክ ልክ መጀመሪያ ሲሰደድ እንደነገረው እንደታየው ለዮሴፍ ተገለጠለት ይላል። በስደት ተመልከቱ፣ የሚገርም ነው። እንግዲህ እግዚአብሔር መላእክት ምን ያህል በእኛ ሕይወት በስደታችንም በሐዘናችንም በመከራችንም በደስታችንም እግዚአብሔር መላእክት ያስፈልጉታል። ይህ ታሪኩ ነው የሚነገረን፣ መጽሐፍ ቅዱስ ነው የሚለን እና መጀመሪያ መልአኩ ወደ ግብፅ እንዲሸሽ እንዲሰደድ ሲነግረው እኔ መጥቼ እስከምነግር ድረስ በዚያው ተቀመጥ ብሎታል። ወሃሉ ህዬ እስከ አመ ይነግረከ፣ እኔ መጥቼ መመለሻህን ድንግል ማርያምንና ልጇን ይዘህ እየመራህ እያገለገልክ ወደ እስራኤል የምትመለስበትን ጊዜ እኔ ነኝ የምነግርህ ብሎታል። ለእኛም እስኪ የትንሣኤያችንን ጊዜ መልአኩ ይንገረን። አሜን አትሉም? አያስፈልግንም? የትንሣኤ ጊዜ የመመለስ ጊዜ ያስፈልጋል እኮ። አዎ። እና ሂድ፣ ሄሮድስ ሕፃኑን ሊፈልገው ሊገድለው ይሻዋል ይፈልጋል። ስለዚህ አንተ ሕፃኑንና እናቱን ይዘህ ወደ ግብፅ ሀገር ሽሽ። ወሃሉ ህዬ እስከ አመ ይነግረከ፣ እስከምነግርህም ድረስ በዚያው ተቀመጥ። ምናልባት 2 ወር 3 ወር ቆይቶ ቢመጣ ጥሩ ላይሆን ይችላል ማለት ነው። እግዚአብሔር ስራውን እስከሚሰራ እስራኤል ወይም ደግሞ በቤታችን ከልጇ ጋር የተሰደደችበትን ምክንያት እግዚአብሔር እስከሚያስተካክል ድረስ በዚያው ተቀመጥ፣ ሲስተካከል እኔ መጥቼ እነግርሃለሁ ብሎታል መልአኩ። እንደ ሰው እኮ ነው የሚያነጋግረው በአምሳለ ብእሲ በሕልሙ ታይቶ እና እግዚአብሔር ዛሬም መላእክትን ለሁላችን ይላክልን። የተሰደን ስደት ላይ ያለን እንደው ይሄ ስጋዊ ስደቱ ብቻ ሳይሆን ከመንፈሳዊ ሕይወት ወጥተን ስደት ላይ ያለን በርካታ ሰዎች ስላለን፣ በርካታ አገልጋዮች ስላለን፣ በርካታ ምዕመናን ስላላችሁ እግዚአብሔር በእውነት መልአኩን ልኮ ከስደት ይመልሰን ነው እና እሺ ብሎ ዮሴፍ የመልአኩን ቃል አክብሮ እንግዲህ 3 ዓመት ከ6 ወር ግብፅ ነው ያለው። በግብፅ በረሃ ነው የኖሩት። መከራው ተቆጥሮ አያልቅም። በቤታችን በስደቷ ጊዜ የደረሰባት መከራ ቆጥረን አንጨርሰው። እንዋ በፊቷ ላይ እየወረደ አባ ሕርያቆስ እንዳለው አዘክሪ ድንግል አንባ መሪረ ዘውሂዘ ማዕይንትኪ ወወረደ በገጸ ፍቁር ወልድኪ፣ ከዓይኖችሽ የፈሰሰውን በተወደደው ልጅሽ ፊት የወረደውን ያን መሪር እንባ አሳስቢ ብሎ አባ ሕርያቆስ ገልጿታል። በዚህ እንባዋን አማላጅ አድርጎ የእመቤታችንን በረከት የእመቤታችንን ምልጃ ተማጥቷል። አባ ሕርያቆስ እመቤታችን መርጦ በላይ ያለቀሰችበት የታሪክ ጊዜ ነው። ያ እርሟት እንኳ የሕይወትን እንጀራ አዝላ ድንግል ማርያም ምድራዊ እንጀራ ያጣች የሚበልጠውን እንጀራ በጀርባዋ አዝላ ሰዎች የሚጋግሩትን እንጀራ አጣ ያለቀሰች ያነባች፣ ልጇ ግን የደረቁ ተክሎችን ያለመለመበት እና ውሃ ከዓለት ላይ እያፈለቀ አንዳንድ ያጠጣቸው ነበረ። ዳትንቅ ተአምር የልጇን እያየች ግን እንደ ሰው ወንድ መሆና ደግሞ እየተቸገረች በዚያ 3 ዓመት ከ6 ወር ቆዩ ነው። ከዚህ በኋላ እግዚአብሔር ስራ ሰራ። ማን ስራ ሰራ? ስንገሩ ማን ስራ ሰራ? እግዚአብሔር።
ለእመቤታችንና ለልጇ ለመድኃኒዓለም ለሕፃኑ መሰደድ ምክንያት የሆኑትን የእስራኤልን ነገሥታት ወይም እነ ሄሮድስንና የሄሮድስን ግብረ አበሮች እግዚአብሔር በሞት ወሰደ ነው የሚለው። አያችሁ፣ እንዳውም መጽሐፍ ቅዱሱ ሄሮድስም ከሞተ በኋላ ነው የሚለው። አሁን ይሄ ክፉ ንጉሥ ይሄ የአይሁድ ንጉሥ የተባለውን ክርስቶስን አገኛለሁ በማለት ያልሰራው ኃጢአት የለም። ቤተልሔም በመላዋ በደም እስከምትሞላ ድረስ በቤተልሔም ያሉ ከ2 ዓመት በታች ያሉ ሕፃናት ሙሉ አንገታቸው በሰይፍ ተቀልቷል፣ ታርደዋል። አያችሁ፣ ንግሥናውን ለማቆየት የእኔን ንጉሥነት የሚወስድ አንድ ሕፃን ተወልዷል ብሎ በማሰብ የእኔን ንግሥና የሚቀማ የእኔን ንጉሥነት የሚገዳደር ሕፃን ተወልዷል ብሎ አስቦ የማያልፍ መስሎት፣ የማይሻር መስሎት፣ የማይሞት መስሎት እንግዲህ ሊቃውንት እንደሚሉት 144,000 የቤተልሔም ሕፃናት አንገታቸውን አስቀድቷል። ክርስቶስን አገኛለሁ ልብ በሉ። 100 ስንት አልኳችሁ? እስኪ ንገሩን በደንብ በሉት። 100 ስንት? 44 ሕፃናት ከ2 ዓመት በታች የሆኑ አዋጅ ታውጆ ልጅ ያላችሁ የ2 ዓመት በታች ልጅ ያላችሁ ልጃችሁን ይዛችሁ፣ ልጅ የሌላችሁ ደግሞ 2 ልጅ መንታ የወለዱ እናቶች ካሉ ተበድራችሁ ይዛችሁ ነው አላቸው። የሚገርም እኮ ነው። ለምን ሲባል ንጉሡ ምግብ ሰፍሮ ልብስ ሰጥቶ ገንዘብ ሰጥቶ ሊያሳድግላችሁ ነው ብላችሁ አዋጅ አውጁ ነው ያወጁ። ሰው ደግሞ እንግዲህ ሰው በችግር ያለ እንግዲህ ንጉሥ አዋጅ ሲያውጅ ንጉሥ እንዲህ ያደርጋለሁ ሲል መቼም ወላጅ ልጄ በተሻለ ሁኔታ ያድርግልኛል ብሎ ሊያስብ ይችላል። እነዚህ 144,000 ሕፃናት ወላጆች ልጆቻቸውን ይዘው ሲሄዱ ወደ ንጉሡ ይሞታሉ ሳይሆን በተሻለ ሕይወት ይኖራሉ ብሎ በርዟቸው ይሄዱት። ንጉሡ ግን ከእጃቸው እየነጠቀ እኛን ሁሉ ሕፃናት በሰይፍ አስገደለ። ቤተልሔም ምድረ እስራኤል በመላዋ በደም ተዋጠች ይላል። የደም ከተማ ከመሆን አሁንም ሀገራችንን እግዚአብሔር ይጠብቀን። ፈሰሰ ቤተልሔም የእግር መቆሚያ እስከሚጠፋ ድረስ እኛ ያልበደሉ ሕፃናት፣ እኛ ባፋቸው ክፋት የሌለበት ሕፃናት፣ ገና እምበ ማለት የማይችሉ ሕፃናት ሄሮድስ ንግሥናዬን አቆያለሁ የእኔን ንጉሥነት የሚቀላቀል ማንም ፍጡር ምድር ላይ መኖር የለበትም ብሎ እኮ ነው በሰይጣን ተመርቶ። ተመልከቱ፣ እኛ ሁሉ ሕፃናት አስፈጀ። የእኛ ሁሉ ሕፃናት ደም ፈሰሰ። እግዚአብሔር ባወቀ ሌላ ሚስጥር ቢኖረውም ማለት ነው። ግን ሄሮድስ ያሰበው እንደዚያ ነው። አያችሁ ይመናል። ዛሬም እኛ እንደው የእኛን ክብር ለማቆየት፣ የእኛን ስልጣን ለማቆየት፣ የእኛን ባለጠግነት ለማቆየት ከእኛ በታች የሆኑ ሰዎችን ጎርተን ይሆን? እኛ በእኛ ሕይወት ያለው የማይወሰድ መስሎን፣ እኛ ማንጠፋ መስሎን፣ እኛ ለመቆየት፣ እኛ በምድር ላይ ሰርተን ለመኖር ከእኛ በታች ያሉ ሰዎች በሕይወት እንዳይኖሩ አድርገን ይሆን? ይህን ነው ማሰብ ያለብን። እኛ ለማግኘት የሌሎችን እንጀራ ነጥቀን ይሆን? እኛ እንዲመችን የሌሎቹን ሰዎች ምቾት ወስደንባቸው ይሆን? አዎ፣ እኛ የተሻለ ለመኖር የሌሎች ወንድሞቻችን ኑሮ ቀምተናቸው ይሆን? ይህን ነው ማሰብ። አሁን ዛሬ ብዙ የህብረቶች አለን እኛ መካከል እኛ ብቻ እንድንኖር የምንፈልግ የማንሞት የሚመስለን የማናልፍ የሚመስለን አንድ ጊዜ ያገኘናት ነገር ሁል ጊዜ ለዘላለም አብሮ ከኛ ጋር የሚኖር የሚመስለን ሞኞች አለንና እግዚአብሔር ልብ ይስጠን። እስኪ አሜን በሉ ወንድሞች፣ እግዚአብሔር ልብ ይስጠን። ሄሮድስ ይህን ያደረገ የማይሞት መሰለው
የማይለወጥ የእሱ ንግስና የማይሻር መሰለው። ስለዚህ እኔ ለመኖር 144 ሕፃናት መሞት አለባቸው እኮ ነው። አሁን ዛሬ በዓለም ያሉ ነገስታት ይህን ነው የሚያደርጉት። እነሱ ለመኖር ብዙ ሰው ይደርሳል። እነሱ ለመኖር ብዙ ሰራዊት ያልቃል። አሁን ዓለምን እስቲ ይዋት። አሁን ዓለም እንዴት በየቀኑ ምን ያህል ሰው እንደሚሞት፣ በየቀኑ ምን ያህል ሰው እንደሚገደል፣ በየቀኑ ምን ያህል ደም እንደሚፈስ አስቡት። ነገስታቱ እነሱ ለመኖር የብዙ ሰው ደም ይፈሳል። ግን አንድ ቀን ደግሞ የእነሱ ታሪክ እግዚአብሔር በሞት ይወስዳል። የማይለወጥ የለም በምድር ላይ የማያልፍ የለም። እና በተለይ በሚያልሙ ሕፃናት ላይ በተለይ ነገ ሀገር፣ ሃይማኖት፣ ታሪክ በሚረከቡ ሕፃናት ላይ ግፍ መስራት ኃጢአት ነውና እግዚአብሔር ከዚህ ይሰውረን። ስለዚህ ሄሮድስ ይህን ነበር ያደረገ። በዚህ በ3 ዓመት ቆይታ እነ ራሔል አልቅሰዋል። እነ ራሔል ደምን አልቅሰዋል። ራሔል ብቻ ሳይሆን ራሔልን የመሰሉ የእነዚህ ሕፃናት እናቶች ሁሉ አልቅሰዋል። መጽናናትን እምቢ ብለዋል። ለምን? ልጆቻቸው የሉማ። ያድጋሉ ያሏቸው ልጆቻቸው በሰይፍ ተቀልተውባቸዋል። ስለ ልጆቻቸው የተሻለ ነገር እናገኛለን ብለው አቅፈው መጥተው ከአንገታቸው ላይ ተነጥቀው ምድር ላይ በሰይፍ ተቆርጠው አንገታቸው ሞተዋል። ያን አይተዋል። እንዴት እናት ይችላል? ያን አይቶ እንዴት ይችላል? እና ይህ ሁሉ መከራ ካለፈ በኋላ የእነዚህ ሁሉ ሕፃናት ደም ከፈሰሰ በኋላ እግዚአብሔር መጣና ያንን ጨካኝ ንጉሥ በቁስል በሽታ መጥቶ እንደው ሊናገሩት በሚቀፍ አሟሟት እንዲሞት አደረገው። እኛ ሁሉ ሕፃናት ደም ያፈሰሰው ንጉሥ እግዚአብሔር መጣና ወሰደው። እሱ ብቻ አይደለም፣ ከእሱ ጋር የነበሩ ግብረ አበሮቹን ሁሉ እግዚአብሔር ከምድር ላይ ጠረጋቸው። ያው ቢቴል እግዚአብሔር ሲመጣ እኮ ጅራፍ ሲያነሳ ማን ይመልሰዋል? ቸርነቱ ብዙ ነው፣ መሐሪ ነው እግዚአብሔር። ምሕረቱን ጥግ አድርገን በጎ ነገር የማንሰራ ከሆነ ግን እግዚአብሔር ጅራፍ ያነሳል። ጅራፍ ሲያነሳ የሚመልሰው የለም እግዚአብሔር። ያ የማይሞት የመሰለው የማያልፍ የመሰለው ንጉሥ አሁን አለፈ። አሁን ሞተ፣ ወደ መቃብር ወረደ። ሄሮድስ ከነ ግብረ አበሮቹ እኖራለሁ የገሊላ ንጉሥ ሆኜ የቤተልሔም ገዥ ሆኜ እኖራለሁ ለዘላለም ያለው ሰው እንደ ሥጋ አስቧልና እግዚአብሔር ወሰደው፣ ሞተ። ስለዚህ ለድንግል ማርያምና ለሕፃኑ ለክርስቶስ መሰለል ምክንያት የሆነው ንጉሥ ሞተ ማለት ነው። ስለዚህ መልአኩ ይሄ ከሆነ በኋላ የምስራች ወሰደና ለዮሴፍ እንደዚያው በሕልም ነገረው። ሄሮድስም ከሞተ በኋላ የእግዚአብሔር መልአክ በሕልም ለዮሴፍ ታየው፣ እንዲህም አለው የሕፃኑን ነፍስ የሚፈልጓት ሞተዋልና እስመ ሞቱ እለ ይሐስስዋ ለነፍሰ ሕፃን። የዚህን የሕፃኑን ሰውነት ለሞት የሚፈልጓት ነገሥታቱ ለሄሮድስ ግብረ አበሮቹ የሕፃናቱን ደም ያፈሰሱት እነዚያ ጀሌዎቹ ሁሉ አልቀዋልና ተነሳ፣ እናቱንና ሕፃኑን ይዘህ ወደ ወጣህባት ሀገር ወደ ቤተልሔም ወደ ምድረ እስራኤል ግባ አለው። አመስግኑት እግዚአብሔርን። ታሪክ ተቀየረ። አያችሁ ይመናል። አሁን ታሪክ ተቀየረ። ያ ማያልፍ የመሰለው የስደት ታሪክ አሁን ተቀየረ። ያ የመከራ ታሪክ አሁን ተቀየረ። ያ የሞት ታሪክ አሁን ተቀየረ። እመቤታችን ዮሴፍ፣ ሰሎሜ የማያልፍ የመሰላቸው ያ የችግር ጊዜ የችግሩ መነሻ የሆነውን ነገር እግዚአብሔር ወሰደና ሌላ ዘመን አመጣ። ከስደት የሚመጡበት፣ ከረሃብ የሚመለሱበት፣ ከመከራ የሚመለሱበት፣ ከችግር የሚያመጡ የሚመለሱበት ጊዜ ደረሰ። እዚህ ላይ ሁላችን ማየት ያለብን ዛሬ ልንቸገር እንችላለን፣ ዛሬ ልንራብ እንችላለን፣ ዛሬ ጓዳችን ባዶ ሊሆን ይችላል ይመናል። ዛሬ ማጣፊያው ሊያጥረን ይችላል። ዛሬ ልጆች ወልደን ለልጆቻችን የምንሰጠው እናጣ እንችላለን። ዛሬ ባለን የመኖር ጊዜ የሆነ ነገር ሊጎድብን ይችላል።
ልናጣ እንችላለን፣ ልናዝን እንችላለን። ሰዎች ጠላት ሆኖ ሊነሱብን ይችላሉ። ወጥተን ሰርተን መግባት ላንችል እንችላለን። ግን እምነት ካለን ድንግል ማርያምን ካየን፣ ልጇን ካየን፣ ዮሴፍን ካየን የማያልፍ መከራ የለም። አለም ይበላል። የማያልፍ ስደት የለም። የማያልፍ ማጣት የለም። የማያልፍ መራብ የለም። የማያልፍ መቸገር የለም። ይኸው አየናል። ከ3 ዓመት ከ6 ወር በኋላ እግዚአብሔር ያችን ከተማ ጸዳና በሉ ወደ ወጣችሁባት ከተማ ትታችኋት ወደ ሄዳችሁባት ከተማ በረከት ወደ የምታገኙባት ከተማ ወደ አደጋችሁባት ከተማ ከሰው ጋር እኩል ክብር ኖሯችሁ መቼም በስደት ክብር የለም። ታውቃላችሁ፣ በስደት ምንም አይነት ክብር ያደጉ ሀገሮች በሩት በስደት ክብር የለም። ሁለተኛ ዜጋ ነው እንዴ? ማን እንደ እናት ማን ይሆናል? እንጀራ እናት ምንም በጎ ብትሆን እንደ እናት መሆናችን። ሌላው ሀገር ምንም ለኑሮ የሚመች ቢሆን እንደ እናት ሀገር መሆን አይችልም። ስለዚህ ዮሴፍ ያደገባትን ሀገር ይናፍቃል። ወላዲተ አምላክ የአምላክና ድንግል ማርያምም እንደ ሰውነቷ ያደገችበትን ሀገር ትፈልጋለች። ምንም ሰማይና ምድር እንደወሰነውን የሚያወስነውን ጌታ የወሰነች ብትሆንም የወሰነች ብትሆንም ሰማይና ምድር በውስጧ የያዘች ሆናት ድንግል ማርያም። እስቲ አመስግኗት ይችላልና እስቲ ደው አይዞ አመስግኗት። ባለቅኔ እንዳለ እኮ ነው በምድር ቆመት ድንግል ዮሴፍ ወዮሳ ሰማይ ወምድር እስማለው በከርሳ። ተክሌ ዘዋሸራ የሚባሉት ባለቅኔ የተቀኙት ነው። እና ድንግል ማርያም ምን ላይ ነው የቆመች? ሲያደንቅ ነው። ምን ላይ ነው የቆመች ድንግል ማርያም? በየትኛው መሬት ላይ ነው የቆመች? የት ላይ ቆመን ነው ምናያት አለና ሰማይ ወምድር እስማለው በከርሳ። ሰማይና ምድር በሆዷ በማኅፀኗ ነው ያሉት። ክርስቶስን ነው እንግዲህ ሰማይና ምድር የሚያወስነው ጌታ ማን? ድንግል ማርያም ማኅፀን አድሯት አይደል? እና ምን ላይ ቆመች እሷ? ሰማይና ምድርን ጸንሳ ሳጣ ምን ላይ ነው የቆመች ይላል። እናንተ ባርንቋቶችን እናት አመስግኗት። ስለዚህ ተራፍቃል። የመከራው ጊዜ አለፈ። የችግሩ ጊዜ አለፈ። አስመሞቱን ላይ አስዋ እንዲገሉት የፈለጉት ሰዎች ሁሉ ሞተዋል። አሁን በሕይወት የሉ። ሕፃናትን ቢያስገድሉ፣ የሰዎችን ደም ቢያፈሱ፣ የራሳቸውን ስራ ቢሰሩ፣ የራሳቸውን ስጋዊ ሀሳብ ቢቀምሩም እነሱ አልፈዋልና ተነስተህ ሕፃኑንም ታናሹን ይዘህ ወደ ሀገር ወደ ምስር ምድረ እስራኤል ግባ ተባለ። ዮሴፍ በሕልሜን ሰማ። ጠዋት ተነሳ። እግዚአብሔር ያለውን መልአኩ ያለውን ሁሉ ያደርጋል። እኛ የተቸገርነው አሁን እግዚአብሔር ያለንን ለማድረግ እሺ አለናል። እሺ የሚል ልብ ነው ያጣን አሁን እኛ። አሁን ዮሴፍ ተሰደድ ሲባልም እሺ ነው፣ ድንግል ማርያም ከልጇ ጋር ይዞ። አሁን ተመለስ ሲባልም እሺ ነው። እንዴት ሆነ? የለም። እግዚአብሔር ከጠራ ጥያቄ የለም። እግዚአብሔር ይሄን አድርግ ካለ ከኛ የሚጠበቀው እሺ ብቻ ነው። እሺ ብቻ ነው። እሺ ካለ ደግሞ እግዚአብሔር የማያልፈው በረከት ይሰጣል። በእሽታ ውስጥ ነው ዓለም የዳነች። በእሽታ ውስጥ ነው ድንግል ማርያም እሺ ስላለች ዓለም የዳነች። እሺ ባትኖር ድንግል ማርያም ዓለም አይድንም ነበር። እሺ ይሁንልኝ ስላለች እግዚአብሔር መጣ፣ ዓለም ዳነ። የወደቀው ዓለም ተነሳ፣ የረከሰው ዓለም ተቀደሰ፣ የጠፋው ዓለም እንደገና በአዲስ ተገኘ። ምስጋና የደረሰው ለመድኃኒዓለም ለኢየሱስ ክርስቶስ። ስለዚህ እሺ ብሎ እናቱን ከልጇ ጋራ ልጇን ከእናቱ ጋራ ድንግል ማርያም ከልጇ በስደቱም አልተለየችም፣ በመስቀሉም አልተለየችም። ቤተልሔም እናቱ ድንግል ማርያም ከልጇ ጋራ ነው ያለች። በስደቱም ከልጇ ጋራ ነው ያለች። በኋላም በማስተማር ጊዜው ድንግል ማርያም ከልጇ ጋር አለች። ቀራንዮ ላይ የመጨረሻው የመዳን ስራ ሲሰራ መስቀሉን ታቅፋ ድንግል ማርያም አለች። ድንግል እናቱን ሕፃኑን ብቻ ይዘህ ሂድ ማለት ነው ነበር አይደል? ሕፃኑን ብቻ ይዘህ ሂድ
ምክንያቱም ሞት የታወጀው ድንግል ማርያም ላይ ሳይሆን ሕፃኑ ላይ ነው። ከሁለት ዓመት በታች ያሉ ሕፃናት ላይ የተባለ ድንግል ማርያምን ትቶ ልጅ ብቻ ይዞ መሄድ ነበር። ግን ከእናቱ የተለየ ክርስቶስ የለም። ከእናቱ የተለየ ልጅ የለም። ዛሬ እናትና ልጅን የሚለያዩ መናፍቃን ያሉበት ከተማ ላይ ያለነው እኛ ይመናል። አስቡ፣ እናቱን ከልጇ ጋር ላይ ያለመናቁ። ለዛሬ እናቱን ከልጇ ጋር ነው እኛ የምናከብራት የምናመሰግናት። ሁልጊዜ ላለው ቤተክርስቲያን የትኛው ቤተክርስቲያን ሄዳችሁ የመንበሩ መጋረጃ ሲገለጥ መንበሩ ላይ የምትታየው ድንግል ማርያም ከልጇ ጋር ነው። እስቲ አመስግናት በቤታችን። ምክንያቱም ይቺ ቤተ መቅደስ ቤተልሔም ስለሆነች፣ ይቺ ቤተ መቅደስ ቀራንዮ ስለሆነች፣ ይቺ ቤተ መቅደስ ደብረ ቁስቋም ስለሆነች፣ መንበሩ ሲገለጥ ድንግል ማርያም ከልጇ ጋር ስዕል አድኖ ነው የሚታየው የቤታችን ስዕል። ይሄ ከመጽሐፍ ቅዱስ ጋር አብሮ ተይዞ የመጣ ታሪክ ስለሆነ ድንግል ማርያምን ከልጇ አንለያትም። ዛሬም የመጨረሻውን ትንሣኤ ተነሳ በልጇ ጎን ያለች ከፍጡራን ሁሉ መካከል በቤታችን ናት። ተመስግኗት ይችን እናት በእውነቱ እሷ ብቻ ናት። እና እሺ አለ ዮሴፍ ተነሳ። እናቱም ሕፃኑን ጌታችን ኢየሱስ ክርስቶስን ሰሎሜን ይዞ እየመራ ወደ ምድረ እስራኤል እንደተመለሰና አሁን ጥቅምት ህዳር 6 ቀን የሚከበረው ወደ እስራኤል ከመግባታቸው በፊት እንግዲህ ወደ ኢትዮጵያ መጥተው ሲመለሱ በስደት በግብፅ ተሰደደ ጌታችን ኢየሱስ ክርስቶስ። ሲመለሱ ለኢትዮጵያ አድርገው ደብረ ቁስቋምን ረግጠው እንደገና ወደ ምድረ እስራኤል እንደገቡ ድርሳነ ዑራኤል የሚባለው መጽሐፍ ይናገራል። ያ ሁሉ የስደት ጊዜ የመከራ ጊዜ አልፎ እመቤታችን ከልጇ ጋራ ወደ ሀገሯ ወደ ምድረ እስራኤል እንደተመለሰች የዛሬው ታሪክ ይነግረናል ማለት ነው። ስለዚህ እመቤታችን ተሰዳ አልቀረችም፣ ተመልሳለች። እመቤታችን በመከራ ውስጥ አልቀረችም፣ ተመልሳለች። የረሃቡ፣ የጥሙ፣ የችግሩ የመፍራቱ የዚያ የመከራው ጊዜ ሁሉ አልፎ ልጇን ይዛ ምድረ እስራኤል ገብታ በቀራንዮ አደባባይ ሲሰቀል የልጇን መከራ እስከምታይበት ጊዜ ድረስ በምድረ እስራኤል ባደገችበት ሀገር ከልጇ ጋር ኖራለች። ስለዚህ ምን ለማለት ፈልጌ ነው? እንግዲህ የጌታ መከራ ራሱን የቻለ እኛ ሕይወት ነው። የማያልፍ መከራ እንደሌለ እንደ ክርስቲያን ማሰብ አለብን ነው። አሁን ዛሬ ኢትዮጵያም በመከራ ውስጥ ሊሆን እንችላለን። ዓለም መከራ ውስጥ ነው ያለች። አሁን ዛሬ የሚሞተው ሰው ብዙ ነው፣ የሚፈሰው ደም ብዙ ነው። ዛሬ የሕፃናትንም የአዋቂዎችንም ደም የሚያፈሱ ብዙ ሄሮድሶች አሉ ኢትዮጵያ ውስጥ። እንዲህ ያለ ነው። አንዳንዱ አገር ለቆ የሆነ ቦታ ላይ ተሸጉጦ ያለበት ጊዜ ነው ያለው። ድምፁን አጥፍቶ መስራት እየቻለ ሳይሰራ ያለበት ጊዜ ነው ያለው። ከአንዱ ከተማ ወደ አንዱ ከተማ ስደት ላይ ነው ዛሬ ህዝባችን። የኢትዮጵያ ህዝብ በተለይ ስደት ላይ ነው ያለው። ስለዚህ ይሄ ግን ያልፋል ነው። እንዴት ያልፋል? ድንግል ማርያምን ማየት ነው፣ ዮሴፍን ማየት ነው፣ መድኃኔዓለምን ራሱን ማየት ነው። አምላክ እኮ ተሰዷል። ይቺ ምድር እኮ በጣም አረመኔ እኮ ናት። አምላኳን ያሰደደች ምድር እኮ ናት እና አምላኳንም ሰቅላ የገደለች ምድር ናት። ስለዚህ የማያልፍ የለም፣ ያልፋል። እንጽና። በችግር ጊዜ ከእግዚአብሔር ጋር ሆነ፣ በረሃብ ጊዜ ከእሱ ጋር ሆነ፣ በጠማን ጊዜ ከእሱ ጋር ሆነ፣ ሰዎች በጠላትነት እጃቸውን ባነሱት ጊዜ ከእነሱ ክንድ በላይ የሚበልጥ ክንድ ያለው እግዚአብሔር እንዳለን በማመን ነገሮችን ለእግዚአብሔር መስጠት ያልፋል ማለት። ያልፋል። እግዚአብሔር ከኔ ጋራ ከሆነ እኔ ከእግዚአብሔር ጋራ ከሆነ እምነት ካለኝ እሱን አምላኬ ካደረኩ ዛሬ በእኔ ሕይወት ያለው ነገር ሁሉ ያልፋል ብለን ከእመቤታችንና ከልጇ ከስደታቸው ትምህርት መውሰድ እንችላለን ማለት ነው። ስለዚህ በዚህ ልክ ነው መያዝ። እመቤታችን ተሰዳለች፣ ተሰዳ አልቀረችም፣ ተመልሳለች። መድኃኔዓለም በእናቱ ጀርባ ሆኖ ተሰዷል፣ ተሰዶ አልቀረም፣ ተመልሷል። በስደቱም የሰራቸው ብዙ ምስጢራት አሉ። አሁን እዚያ ውስጥ ስንገባ ሰዓት ስለሚሄድ ነው። ጌታችን በመሰደዱ ያገኘናቸው
አዳም እና ልጆቹ ያገኟቸው ብዙ በረከቶች አሉ። ብዙ ቦታዎች ተባርከዋል። ሰይጣን ከሰው ልቡና ተሰዶ ሄዷል። በሱ መሰረት ብዙ የምንማራቸው ትምህርቶች አሉ። ከዚህ የተሰምታችሁታል። ለዛሬው ግን እዚሁ ላይ ይበቃናል። እንደውም የግድ ነው እንጂ ብዙም ልቤሞልች የምናገርበት አይደለም። ግን ይበቃናል። ያስተማረን የመከረን ቅዱስ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። አመስግኑት እግዚአብሔር። ዛሬ ቅድም እንዳያችሁት